እንደማትችው ነግሬሽ ነበር። ተረጋጊ ብዬሽ ነበር እኮ ዳጣ። ብቻ ለማንገት ቢሆን እነሱ ሂዱ መላቸው። እኔ እኮ አብጌልኝ እነሱን አፍሬ በቀናት እንደውም አንዳንዴ ዝም ብለህ ሰው ማትረዳው ነገር አለ። ሆን ብዬ አይደለም ሜቢ ያው ዛሬ ብቻችንን ነን ስላልሽኝ ነው። እሺ ብዙም ጠይቅ ጥያቄ አለ። መቼ? አሁን። እሺ ምንድን ነው? ከኔ ምን ነው የምትወደው? ምን አይነት ጥያቄ ነው ደግሞ? እኔ ካንተ ምን እንደምወድ ልንገርህ። ሰው ታከብራለህ። ሰው በቃ ለአንድ ነገር ያለሽ ፍላጎት ጥግ ድረስ ትሄጃለሽ። እኔ ደግሞ አቋም ያላችሁን ሰዎች በጣም አከብራለሁ። እዚህ ፍለጋ ወጣለሁ። እሺ እናቴን አስተዋውቀኝ፣ አለበለዚያ እኔ ራሴ ሄዳለሁ። አታገኘኝም። እሺ አባዬ ጋሽ እትዬ ነች። በዚህ ግባ ማንም የለም። ሰላምዬ እንዴት ልትመጣ ቻለች? እንዴት ልትመጣ ቻለች? ሰላም ጠርታት ይሆን እንዴ? ሰላም ወይ ቤቶች ጠበቅነው ሌላ የሚሆነው ሌላ። እንግዲህ ዛሬ በሚገርም ሁኔታ ዳጣ እናቷን በስርዓትና በአግባቡ ታውቃለች ብለን ጠብቀን ነበረ። ግን እንዳጋጣሚ ሆኖ በሚያሳዝን ሁኔታ ነገርዮሹ እኛ በጠበቅነው ወይም ደግሞ ባሰብነው ልክ አልሆነም። ግን እግዚአብሔር ይመስገን ለሁሉም ነገር ዋናው ያም ሆነ ይህ ሁሉም ነገር ሰላም መሆኑ ነው። ጭራሽ ብሎ ያልጠበቅነው ነገር ነው የተፈጠረው። እሱ ምንድነው እንግዲህ ሰላም ጋር እንዲሄዱ ደረጀና ዳጣ ወይም ደግሞ ዳጣ እናቷ ልታውቅ በሄደችበት ቅጽበት ወይዘሮ ባርታ መታ ነበረ። እንግዲህ አቶ ደረጀ ኩሽና ውስጥ ገብቶ ተደብቆ ነው እንግዲህ ያመለጠው። ይሄ ደግሞ በጣም የሚገርም ትዕይንት ነበረው ማለት ነው። ቤተሰቦቻችን በጣም ነው የደነገጥኩት። እውነት ለመናገር እንዴት እንደሆነ ባላቅም የማላውቀው ስሜት ነበር የተሰማኝ። ደረጀ በዚህ ልክ ደንግጦ ምናምን ኩምሽሽሽ ነበር ያለው። ቤተሰቦቻችን በጣም ነበር የደነገጠው። በቃ ሁላችንም ደንግጠናል። ማርታ በዛ ልክ መታ ያን ነገር እንደዚህ በመሆኑ በጣም ነው የደነገጥነው። በጣም ያስደነግጣልም ደግሞ ምክንያቱም እኛ እየጠበቅን ያለ ነው ዳጣ ካሁን እናቷን ትሰማለች እያልን እያሰብን ባለበት ታይም ላይ ግን ነገርዮሹ ሌላ መስመርና ሌላ እንትን ይዞ በቃ ያልሆነ ነገር ውስጥ ሲገባ በጣም ነው ቤተሰቦቻችን እንግዲህ የደነገጥነው። ሁላችንም ምን የደነገጥነው ማንም አንድ ሰው ሁለት ሰው አይደለም ማለት ነው። በእርግጠኝነት ይሄ ነገር ሁላችንም እንትን ብሎናል። በእርግጠኝ ነው ድራማ እንደሆነ ምናምን እናውቃለን። አንዳንድ ሰዎች ድራማ እኮ ነው ምን ትጀጀላላችሁ ምናምን የሚሉ አሉ። ግን ይሄ ገሃዱ ዓለም ነጸብራቅ እስከሆነ ድረስ ጀስት በቃ የሆነ ሰው በዚህ ህይወት ውስጥ የሆነ ሰው እንዳለ አድርገን ነው ኢሜጂን አድርገን ነገርዮሾችን ማየት ያለብን። ስለዚህ ከዛ አንፃር ነው ቤተሰቦቻችን እንግዲህ በጣም በሚገርም ሁኔታ በጣም ነበር ያሰብነው የተጨነቅነው። ደረጀ ሲጨነቅ ጋይስ የደረጀ ጭንቀት ግን በዚህ ልክ መርዘሙ በጣም ነው የሚያሳዝነው። ምክንያቱም ከስንት ጊዜ ጀምሮ እስካሁን ድረስ ነው እንትን ያለው። ግን ዛሬ የመጨረሻ ዳጣን እንግዲህ ነግሯታል። እናትሽ እኮ እንደዚህ ሰላም ነች ብሎ ነግሯታል። ግን እሷ ራሱ እንግዲህ ራሷን ስታወድቃለች። ምክንያቱም ይሄ ስሜት በጣም ከባድ ነው። ገና አስቀድሞ ግን ምንድነው ያላት? ከሰላም ጋር ታኝቻለሁኝ ከሰራተኛ ጋር እንደ አባዬ ከሰራተኛ ጋር እማዬ በእኛ እማዬ ላይ ሄርክ ምናምን እያለች እሷ ገርሟ ኧረ ህልም ነው በላይ ምናምን እያለች በቃ እሷ ሌላ ዓለም ውስጥ ሄዳለች ማለት ደንግጣ በህልሟ የሆነ ቦታ ውስጥ ሄደች ምናምን ነበር የመሰላት። ምክንያቱም የሆነውን እየሰማች ያለችውን ነገር እውነት ነው ወይስ ውሸት ነው የሚለው ነገር ራሱ በጣም ግራ አጋብቷት ስለነበረ ማለት ነው ቤተሰቦቻችን። ምክንያቱም ነገርዮሹ ከአእምሮ በላይ ነው። በተለይ ደግሞ እንደ ደረጀ ማለት እንደ አባት እሱን የምጠብቀው ወይም ደግሞ ካላቸው ግንኙነት ካላቸው ሪሌሽን ከሁኔታዎች አንፃር የምትገምታቸው የምታያቸው የምታደርጋቸው ነገሮች በጣም የሚያስደነግጡ ነገሮች ስለነበሩ ማለት ነው ቤተሰቦቻችን ሰው በዛ አማካኝነት እንግዲህ በጣም ነው የደነገጠው። ደረጀ በጣም የደነገጠው በቃ በጣም ይሄ እንደዚህ በቃል የሚገለጽ ነገር አይደለም። ቤተሰቦቻችን በጣም ነበረ እሱም የደነገጠው። እኛም እንደ አንድ ተመልካች እኔ ብሆን ብለን ማለት በቃ የሆነ ነገር ሰው እንደ ሰው ታስባላችሁ አይደለ? ስለ ሰው በዛ አማካኝነት እንግዲህ ሁላችንም ደንግጠን ነበረ። እኔ ምር በጣም ነው የደነገጥኩት። በጣም ነው ደንግጬ የነበረው ማለት ነው። ምክንያቱም እንዴት እንደዚህ እንደሆነ በጣም ግራ የሚያጋባ ነገር ስለነበረ ማለት ነው። በጣም ነበረ የሚያስደነግጠው ነገርዮሾቹ።
ግን ዋናው ነገር መጨረሻው ማማሩ ነው። ቤተሰቦቻችን ለሁሉም ዳጣ እናቷን አገኝታለች፣ ሰምታለች። እንግዲህ ደረጀ ነግሯታል። ያው አሁን ዞሮ እሷ ህልም ውስጥ ናት፣ እንቅልፍ ውስጥ ናት። የድንጋጤዋ ልክ ከአቅሟ በላይ ሲሆንባት እንግዲህ አኮረፋት ነው የደፈቀችው። ፊቷ በቃ ሌላ ነገር ነው የሆነው። በቅጽበት ከሰውነት ወደ ሬሳነት ነው ለአንድ አፍታ የተቀየረችው። ምክንያቱም ይሄ የምሰማው ነገር የሰማችው ነገር በቃ አእምሮዋን በጥብጦት ከአእምሮ በላይ ነው ይሆናል አይደለ? ከቁጥጥሯ ውጭ ስለሆነባት ነው ቤተሰቦቻችን። ይሄ ደግሞ በጣም የሆነም ነገር ነው። ምክንያቱም ከሁኔታዎች አንጻር በጣም ከአእምሮ በላይ ነው፣ የሚዘገንም ነገር ነው። ምክንያቱም እሷ የምታስበው ሌላ ስለሆነ የሆነው ነገር ደግሞ ሌላ ስለሆነ ነው ይሄ ነገር እንደዚህ ሆነው። ቢሆንም ዙሮ ግን እንግዲህ ሰላምም እንግዲህ የሆነውን ነገር ዛሬ ሰምታለች። ደረጀም በጣም ነው የደነገጠው። ቤተሰቦቻችን በተለይ ማርታ ደረጀ ጋር እንደመጣች ወይም ደግሞ ሰላም ጋር መታ ስለነበረ በጣም ነበር የሚያስደነግጠው ሁኔታ። ነገሩ በጣም አሳሳቢ ነበረ። ያው ግን እግዚአብሔር ይመስገን ዳጣም ያመሽም ሁሌም ታውቃላችሁ የመፍትሄ ሰው ነች። ነገሮችን እንዴት አድርጋ መፍትሄ እንደምታመጣላችሁ በጣም ነው ከአእምሮ በላይ ነውና በእሱ አማካኝነት ነው ዛሬ እንግዲህ ደረጀም የተረፈው እንጂ በጣም ከባድ ነበረ ቤተሰቦቻችን፣ በጣም ማለት ነው ከአእምሮ በላይ ነበር የሆነው ነገሩ ከሚባለው በላይ በጣም ከባድ ዘግናኝ ነገር ነበረ እየሰማው ማለት የሆነበት። ሰላም ማርታ እዛ ጋር ስትመጣ ዳጣም ራሱ ዘላገኘቻት በጣም ነው የደነገጠችው። እንዴ ከደረጀ ጋር ነው ሄድሽው ተብሏል ነበር እንዴ? እንዴት እዚህ መጣሽ? ከእንዴት መጣሽ? ምን መጣሽ? ከምን አንጻር መጣሽ ስትላት በጣም ነበር እሷም የደነገጠችው። ዳጣ እንኳን ለራሱ ለማስረዳት ማርታን ግራ ገብቷት ነበረ። ምክንያቱም በጣም ከባድ ነበረ ስትመጣ። በእርግጥ ዳጣ ምን እንዳለ የምታውቀው ጉዳይ የላትም። እዚህ ጋር ማርታና ደረጀ ያው ባልና ሚስት መሆናቸውን፣ ሰላምና ደረጀ ምን አይነት ግንኙነት እንዳላቸው የምታውቀው ጉዳይ የላትም። ግን ደግሞ ባታውቅም በቃ የደረጀ ጭንቀት፣ የሰላም ድንጋጤ የሆነ ነገር እንዳለ ፊታቸው ይነበብ ነበረ ያሳይ ነበረና በዛ አማካኝነት እንግዲህ በጣም ነው ድንግጣ የነበረው ዳጣ። ግን እግዚአብሔር ይመስገን ደስ የሚለው ነገር ወደ የሆነ ነገር መፍትሄ አምጥታ ወሬውን ዱቅ ስታደርገው ነገር ይሾቹ ተስተካከሉ፣ የሆነው ነገር ተስተካከለ ማለት ነው በሚቻለው መጠን ማለት ነው ውድ ቤተሰቦቻችን። ስለዚህ በጣም በሚገርም ሁኔታ ከአቅም በላይ በሆነ ችግር ነገሩ ትንሽ ተተረማምሶ ነበረ። ግን እግዚአብሔር ይመስገን ዋናው የመጨረሻውን አሳምረው ነው ፈጣሪ። ያው የመጨረሻው ነገር እንግዲህ በጥሩ ሁኔታ ተጠናቋል። ያው ዳጣ እንግዲህ ራሷን ስታለች፣ ግዴታ ሆስፒታል መሄድ አለባት። ደግሞ ደስ የሚለው ስራ ቦታ ደረጀ መሆኑ ነው። ያው አንስቶ ቀጥታ ወደ መኪና ይዟት ይሄዳል። መኪና ላይ አረጋ ይዞ ሄዶ ለሕክምና ምንም ቢወስዳት አሪፍ መንገድ ላይ ነው ያለው። ምክንያቱም ጥሩ ነው ብዬ አስባለሁኝ። በእርግጥ ደግሞም ጥሩ ነገር ነው። ምክንያቱም ወይ ቤት ወይ ደግሞ ሰላም ቤት ቢሆን እዛ ጋር ሰላምም ኦትል ነበረ፣ ነገሮች እንዳልሆን ይሆኑ ነበረ። ግን ደረጀ እዚህ ጋር ወጥቶ በሰላም መገናኘታቸው በጣም አሪፍ ነው። የዳጣን ሀሳብ ግን እንዴት አያችሁት? ዳጣ እኮ ማለት ነው እንኳን ለራሷ ለሰዎች መፍትሄ ነች የምር ማለት ነው። በጣም እንዴት ነገሩ እንደሚመጣላት ራሱ በጣም ነው የምትገረሙት። ምክንያቱም በጣም ደስ የሚል ነገር ነበር ስታደርግ የነበረው። አሪፍ ሀሳብ ነው አምጥታ የተናገረችው። እነሱም እንደ ሀሳብ እንግዲህ ተጠቅመውበት ደስ የሚል ነገር ነው ያደረጉት ማለት ነው። ውድ ቤተሰቦቻችን መልካም ነገር ነው፣ በጣም ደስ የሚል ነገር ነው ተጠቅመውበት። እንግዲህ ምንድነው ምናምን ስትል ማርታ እንግዲህ አይ አሁን እኮ ለትንሽ ነው የደረሽብን፣ ለምን ታውቂያለሽ ሰላምዬና እኔ እኮ ሐኪም ቤት ልንሄድ ነበረ ለክትባት ባባን ይዘን ልንሄድ ምናምን ብላ ዳጣ እንግዲህ ዝብርቅርቅ ነው ያለችው። ከዛ በኋላ እሺ እንሂድ በቃ በዛውም ጋብዛችኋለሁ ምናምን ብላ እንግዲህ ማርቲ ሀሳቡን አመጣችሁ። ዳጣ ካመጣችሁ በኋላ ኦኬ እሱማ ምን ማርሸጣው ምን ይበሉ ብለው ነው እንግዲህ በደስታ ተያይዘው ወጥተው የሄዱት። ደረጀም እንግዲህ ኩሽና ወይም ደግሞ ማር ቤት እንደተቀመጠ አመለጠ ማለት ነው። ዛሬ ከጉድ ነው የወጣው ፈጣሪ በሚያውቀው። እኔ እንደውም ሲወጡ በር ላይ እንደው ደግሞ መኪናይቱን አግኝታያት ይሆን ማርታ እያልኩኝ ሳስብ ነበረ። ግን ያው በሰላም ተመልሰው እንትን ሳገኛቸው ደረጀም ስራ ቦታ ተመልሶ ሳገኘው በጣም እንደዚህ ያለኝ። ምክንያቱም ጋይስ እዛ ጋር የነበረው ነገር ትንሽ አስቸጋሪ ስለነበረ ያው የሚቻለውን ነገር ለማድረግ የተሞከረበት አጋጣሚ ነበረ። በጣም ደስ የሚል ነበረ። ቤተሰቦቻችን አሪፍ ነገር ነበረ። ግን ያው ቀጣዩም ደግሞ መልካም እንደሚሆን ምኞታችን ሀሳባችን ነው።
በጥሩ ሁኔታ እንደምትጠቃለል ዳጣም እንግዲህ አክበረፋ ደፍቃለች እንግዲህ አስተካከላ ያው ግዴታ ሆስፒታል መሄድ ያለባት ያው ህክምና ተደርጎላ ምናምን ነው ወደ ራሷ ልትመለስ የምትችለው። እንግዲህ በዚህ መልኩ ተጠናቋል። ዳጣ እንግዲህ የመጨረሻዋን ዕለት በህመም ውስጥ ናት። ራሷን ስታለች። እንደምትነቃ ግን ተስፋ አለን። እንግዲህ ሰላም እዚህ የለችም። አሁን ነገራት እንጂ ደረጀ እናትና ልጅ አንድ ላይ አይደሉም። እንግዲህ ቀጣይ ደግሞ እናትና ልጅ ሲገናኙ የምናየው ሪአክሽን ይኖራል። እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ አድርጉ። በያላችሁበት መልካም ጊዜ ወዳችኋለሁ። ባይ ባይ።